ማርያ እውነቱን ንገሪኝ ካልሽ እኔ በጣም ነው የምርህን ነው? አዎ፣ ግን በእህትነት ነው። ከተሰጠኝ አደራ አንጻር አንድም ቀን ቢሆን አንቺ በሌላ ነገር አስቤሽ አላውቅም። አውቃለሁ፣ ብዙ ነገር ይጠብቃል። አብረን መሆን እንችላለን። መያዝ ይቻላል። በግድ ግን ፍቅርን ማግኘት ፈጽሞ አይቻልም። በኃይል የተገኘ ነገር የእውነተኛ ፍቅርንና የልብን ፍቃድ ሊተካ አይችልም። አምናንና ቤሌን ከተጣሉ በኋላ ድራማው ደባሪ ሆኗል። ብዙም እየሳበኝ አይደለም የምትሉ ቪዲዮ ላይ ኮሜንት አንዳንድ ቁጥርን ተጫኑ። አይ እኔ እንደውም ከተጣሉ በኋላ ነው ድራማው በደንብ መሳጭና አሪፍ ታሪክ ያለው የምትሉ ደግሞ 2 ቁጥርን እየተጫናችሁ ለምን ያንን እንደመረጣችሁ ኮሜንት ላይ አስቀምጡልኝ። ቀጣዩን ክፍሎች የሚፈጠሩትን ነገሮች በዚህ ቪዲዮ ቀንጨብ አድርጌ ልንገራችሁ። የመጀመሪያው ነገር የማርያ ወንድም እውነታውን አውቋል። እቺን ልጅ ያልወደዳትና ወይንም ደግሞ እህቴን ያልወደዳት እሷ ውስጥ ያልወጣች አንድ ሌላ የሚያፈቅራት ሴት እንዳለች ያውቃሉ ብሏል። ማርያ ግን በአባቷ ተጽዕኖ ምክንያት ብቻ ልታገባ ነው። ቤሌን ሁሉም ነገር ባይገባትም ግን አሁን ከማርያ ወንድም እንደሰማችው ከሆነ እሱም የነገራት አንድ ነገር አለ፣ ቢያንስ ያላለቀ ፍቅር። ቤሌን በዚህ በኩል እልህ እየተጋቡ እስካሁን ድረስ ያደረጉትን ነገር አንተ ቅደም እየተባባሉ ከቤሌን ከአምናን ጋር እስካሁን እልህ ውስጥ ገብተዋል። አምናን ትንሽ የሆነ ነገር ካጠፋ ቤሌንም እሱን ለመመለስ ብድር ስትል ሌላ ነገር እያደረገች ትመጣለች። የሆነ አካባቢ ላይ አይታችሁ ከሆነ እሷን ለመለመን አሁንም ቢሆን መታከቱን አላቆመም ነበር አምናን። ድጋሚ ቢጠይቃትም ጭራሽ ልታገባ እንደሆነ ሰማው። እሷን ትወዳታለህ፣ በቃ እኔ እናንተ መሃል ከዚህ በኋላ ምንም አይኖረንም እያለችው ነው። አምናን ግን እየለመናት ያለው እባክሽን ነገሮችን በንዴት እያደረግን ቢሆን ከዚህ በኋላ ይበቃናል፣ ወደ ቦታችን እንመለስ እያላት ነው። ቤሌን ግን አሻፈረኝ፣ እኔ ምንም ነገር አምጣ ከዚህ በኋላ የራሴን ህይወት ጀምሬያለሁ ነው የምትለው። አምናን አስጠንቅቆ ይጠይቃታል። እውነት አሁን የጀመርሽው ነገር በእልህ አይደለም? የምር ፈልገሽው ነው? ይሄን ነበር የጠይቃት። ቤሌንም ላለመሸነፍ ስትል የውሸትም ቢሆን የጀመረችው አይ የምር ወድጄዋለሁኝ ከዚህ በኋላ ከሱ ጋር ነው የምሆነው ትለዋለች። አምናን በዚህ ይናደዳል። ወደ ቦታውም ሲመለስ ያኔ አባቷም የማርያ አባትም ሲጠብቃት የነበረውን መልሱን ለመናገር ዝግጁ ነበረ።
በሰዓቱ ምንም የሚለወጥ ነገር እንደሌለ ይነግራቸውና እንደ እህት ብቻ እንደሚያያት በተናገረበት ሰዓት ላይ ማርያ ተናዳ ተነስታ ልትሄድ ስትል ዞር ሲል አምናን ያኔ የመጣች የነበረችዋን ቤሌን ያያታል። ወዲያው እሷን ለማናደድና ለማቃጠል ሲል ብድግ ይልና ማርያን ወዲያው ይጠራታል ወደ ራሱ። አቅፏትም ከዚህ በኋላ አብረን መሆን እንችላለን ይላታል። እዚህ መሃል ላይ ግን ሁላችሁም ያልተረዳችሁት አንድ ነገር አለ። ቤሌንና አምናን በተጣሉ ቁጥር የማርያን ሕይወት እየዘቀዘቁት እየጣሉባት ነው ያሉት። ማርያ ግን አልገባትም። ማርያ አሁን ላይ ቤሌን በተናደደች ቁጥር እሱን ለማስቀናት ስትል ከባሮክ ስትሆን አምናንም ደግሞ እኔ ስለምን ይቅርብኝ እሷንማ በደንብ ማቃጠል አለብኝ ብሎ ለማርያ አጉል ተስፋ እየሰጣት እሷ ደግሞ ማርያ የምር ይመስላትና በቃ ሊያገባኝ ነው ብላ ትለምደዋለች። የሆነ ቀን አምናን ከቤሌን ጋር የተታረቀ ሰሞን ግን አምናን በዛን ሰዓት ላይ ያው ማርያን መተው ይኖርበታል ማለት ነው። ማርያ ደግሞ አንዴ ተቀብየዋለሁ ለምጄዋለሁ ያለችውን ወንድ ስታጣ ምን ያህል ልትጎዳ እንደምትችል አስቡት። ስለዚህ በዚህ ሁኔታ ላይ ቤሌንም ቢሆን አምናን በጣም ትልቅ ጥፋት እያጠፉ ነው። የራሳቸውን ሕይወት አንዳቸውን ለማስቀናት ሲሉ የማርያዋን ሕይወት እየዘቀዘቁባት ነው ያሉት። እሷ ደግሞ ሕይወቷ ሲበላሽ ቆማ አታይም። አባቷም ቢሆን አምናንን ለመበቀል ብዙ ነገር ሊያደርግ ይችላል። አምናንን እየለመነው ያለው እባክህ ልጄን ተረዳት፣ እሷ እንድትጎዳብኝ አትፈልግም ብለዋል። አምናን ግን በጭራሽ እኔ እሷን ለማስደሰት ብዬ የራሴን ሕይወት መለወጥ አልችልም፣ ነገር ግን እንደ እህትነት ከሆነ በጣም ነው የምወዳት፣ ለዛ ነገሯ ደግሞ እስከ መጨረሻው ድረስ አብሬያት ነው ያለሁት ይላል። ይህንም ቢልም ግን ነገርየው በዚህ ሁኔታ አላበቃም። እንደውም አምናን በራሱ መንገድ ነገሮችን ለማስተካከል እንደማይችልና ከዚህ በኋላ ላይ ልክ እንደ ብሌን እልህኛ ሆኖ እሷም እንደምታደርገው እሷም ማስቀናት መጀመር አለበት። አሊያም ግን ተሸንፈሃል ብላ ስለምታስበኝ ያንን በጭራሽ አልፈቅድላትም። ሌላኛው እንግዲህ ቤሌን ያልተረዳቸው አንድ ነገር ቢኖር የባሮክን ትክክለኛ ማንነት ነው። ከሱ ጋር የቀረበችው አምናን ይናደዳል ብላ ብታስብም ግን አሁን መጨረሻ አካባቢ ላይ ትልቁን ስህተት ተሳስታለች። አምናን ሁሉም ነገር ቤሌን የምታደርገው እንዳለ እኔን ለማናደድና እኔን ለማስቀናት ነው። ያንን የምታደርገው ደግሞ ከዚህ በፊት ያጠፋሁትን ጥፋት ያው እንዳልደግመውና ይቅርታ ለማድረግ ስትል ነው። ለዛም ነገር ደግሞ መቼም ቢሆን እኔ ጥፋተኛ እንደሆንኩኝ አምናለሁና ለዛም ይቅርታ ብዙ ጊዜ ጠይቄያታለሁ። ሆን ብላ ከባሮን የሆነችው እኔን ለማናደድ እንደሆነም ጭምር አውቃለሁ። መቼስ በዚህ ፍጥነት እሱን ልትወደው እንደማትችልም ጭምር። ታዲያ አሁን ወደ ክፍሏ በሄደበት ጊዜ እሱ ባሮክና አምናን ተለጥፎባት ተረት እያነበበችለት ሲያይ በጣም ነበር አምናን ድንግጥ ያለው። ከሌላው ለየት የሚያደርገው ይሄ ነገር እሱን ለማስቀናት መቼስ ክፍሏ ከሱ ጋር ከባሮክ ጋር አትሆንም። እውነተኛ የሆነ ፍቅር ቢኖራቸው ነው እንጂ መቼስ እኔ እዚህ ድረስ መጥቼ እንድቀና ይሄን ሁሉ አትፈጥርም። ክፍሏም እንደማልመጣ ታውቃለች። አንድ ላይ ክፍሏ ከሱ ጋር ከታየችማ እውነትም ወዳው ነው ብሎ ከክፍሏ ለቆላት ይወጣል። ቤሌን በዚህ ሰዓት ላይ ሐሳቧ ሙሉ ለሙሉ ይቀየራል። እሱን ለማስቀናት ብዙ ነገር አድርጋለች። ነገር ግን የኛው ለየት ያለ ነው። ክፍሏ ወንድ አስገብታለች። በዚህ ደግሞ በጣም ነው የምትናደደው። የመቼስ ክፍሏ እንዳያት ቤሌን ከዚህ በኋላ አምናን ይርቀኛል፣ ይሄ ጥሩ አላደረኩም፣ ክፍሌ እኮ ባሮክ መግባት አልነበረበትም ብላ ከዚህ በኋላ ደግሞ እንግዲህ እንደምናየው ከሆነ አምናን እየሸሸ ቤሌን ደግሞ ልመናዋን ትጀምራለች። ይሄ ነገር የሰለቻችሁና በቅርቡ ታርቀው አንድ ላይ ማየት የምትፈልጉ ሰዎች ደግሞ ሌላኛውን መንገድ ለእናንተ ላስረዳችሁ። አምናንና ቤሌን በቅርቡ ሊያገቡ እንደሆነ ሁለቱም እርስ በርስ ሲነጋገሩ ነበረ። ባሮክና አምናን ሲነጋገሩ እንደሰማቻቸው ከሆነ ባሮክ እያለ የነበረው በል እንግዲህ አምናን የቤቱ ባለቤት አንተ ነህ፣ ስለዚህ ሰርጉን አንተ ቅደምና አንተ ሰርጉን ካደረከው በኋላ የኔና የቤሌንም ቀስ ብሎ ይደርሳል ብሎ ይነግረዋል። ሐሳቡን ግን ያመጣው ራሱ ባሮክ ስለሆነ አምናን ወዲያውኑ መለስ አድርጎ እናንተ ከቸኩላችሁ በጊዜ እናንተ አድርጉና ከኛ በኋላ የኛ ይደርሳል፣ ስለዚህ ባሮክ የእናንተን ነው ቀድመን የምንጠብቀው ይለዋል አምናን። አምናን ይሄን ያለበት ዋነኛ ምክንያቱ እውነት እየቀለደች ካልሆነ ቤሌን መቼስ ይሄንን ሰርግ ታደርገዋለች። እውነት ግን እማትወደኝ ከሆነና ይህንን ነገር በቁም ነገር ይዘው ከሆነ አግብታ ታሳየኝ፣ ከዛ በኋላ እኔም ቢሆን ተስፋ ቆርጣለሁ ይላል። ቤሌንም በራሷ በኩል ይሄንን ነው የምትፈልገው።
አምናን ቀድሞ እንዲያገባ። እውነትም አምናን ቀድሞ ካገባ እሷም ቢሆን ከዚህ በኋላ ይቆርጥልኛል፣ እውነት ካገባ አይወደኝም ማለት ነው፣ እኔም ቢሆን ባሮክን አገባዋለሁ ብላ ነው የምታስበው። ሁለቱም አንተ ቅደም በሚል ሰርግ ሁኔታ ላይ አንዳቸው በመፈራራት ቀማናቸውም ቢሆን ቀድሞ ሰርጉን ላለማድረግ ከውስጣቸው እየፈሩ ነው ያሉት። ነገር ግን ባሮክ ቅድሚያ ያቀበላለሁ እኔ ሰርጉን እደግሳለሁ ብሎ ቀደም አድርጎ ለአምናን ነግሮታል። ያ ማለት ቤሌን ተሸናፊ ናት ማለት ነው። በዚህ ሁኔታ ላይ አንድ አዲስ ነገር ቢኖር ጄሪ ወደዛ ቤት የመመለስ እድሏ በጣም ሰፊ እየሆነ መጥቷል። አምናን ከቅርብ ጊዜ በኋላ እቺው ሰነዱን የሰረቀችበት ሴትዮ እሱ እንዲጠነቀቅ መልሳ እየነገረችው ነው። ወደፊት ምን ይታወቃል፣ እቺው ሰነዱን የሰረቀችው ልጅ አምናንን ከጎኑ ሆና ልታግዘውላ ትችላለች። እዛ ቤት ውስጥ አንድ የተረዳችው ነገር ቢኖር ያው አምናንን ከጀርባ እየወጉት ያሉ ብዙ ሰዎች እንዳሉን ጭምር እየገባት መጣ። ነገር ግን ባንዴ ቤተሰቡን መረበሽ አልፈለገችም። አምናንን ብቻ ትክክለኛ ምክር መክራው ነበር ዞር ያለችው። አምናን አጠገብ ያሉትን ሰዎች በደንብ ያቸው፣ ይታመናሉ ብለህ የማታስባቸው ሰዎች ናቸው ከኋላ እየወጉ ያሉ፣ ብቻ ያልኩበት ምክንያት አለኝ ትለዋለች። አምናን ከዚህ በፊትም ችግር የሆነበት ነገር ለምንድነው ሰዎች ካጠገብ የሆነው ጀርባዬን እየወጉኝ ያሉት እያለ ነበር። ጭራሽ አሁንም ሌላ ሰው አለ ብሎ እንዲያስብ ያደርገዋል። ያም ደግሞ ባሮክ እንዲንቀጠቀጥና ከዚህ በኋላ አንዳችም ነገር እንዳያደርግ ነው የፈለገው። ባሮክ እዛ ቤት ውስጥ እያሳሳቀ እያንዳንዳቸውን ሰነዶች እያወጣ ፎቶ እያነሳና እንዲሰረቁ እያደረጋቸው የማን እንደሆኑ ምርመራ ከፍቶባቸዋል። ባሮክ ከውጪ ለሱ የሚሰራውን ሰውዬ በጣም በስራ እያጣደፈው ነው። መቼስ የሰነዱንና የድርጅቱን ሁኔታ ላይ በቀላሉ እንደዚህ ሊንደው አይችልም። በዚህ ሁኔታ ላይ ቤሌን ጥፋቷ ደግሞ ከአሁንም ቢሆን ከዚህ እልህ ውስጥ ካልወጣችና ቶሎ ብላ አምናንን ማትታረቅ ከሆነ በእሷ ምክንያት ድርጅቱ ራሱ ሙሉ ለሙሉ ኪሳራ ውስጥ ይገባል። በቅርቡ ስብሰባ እንደሚያደርጉ ታውቃላችሁ። ለዛ ስብሰባ ቀድሞ የጠፋውን ሰነድ መመለስ እንዳለበት ለአምናን ተነግሮታል። አምናን በጸባይም ቢሆን ልጅቷን አናግሯት ወደ ድርድር በቅርቡ እንደሚገቡ ተናግራለች። ልጅቷ ግን ዋናው ነገር እሱ እንዳልሆነና አሁን ላይ የዚህ ቤተሰብ ጉዳይ የሚያሳስባት ከጀርባ እየወጉት ያሉት ሰዎች ማን እንደሆኑ ለአምናን በዘዴ መናገር ትፈልጋለች። አምናን ግን ለዛ ነገር ዝግጁ አይደለም። ምክንያቱም ከቤሌን ጋር በትልቁ ስለተጣላ። ቤሌን ቶሎ ብላ ከአምናን ጋር ማትታረቅ ከሆነ ያው ሰነዶቹንና ድርጅቱን ጉዳይ በሷ በኩል ስም እየዞረና መጨረሻ ላይ ሙሉ ለሙሉ ሰነዶቹን ሲሰረቁ አምናን ማን የሰረቀኝ ብሎ ሲያይ በሷ ስም እንዳለም ቼክ ያደርገውና ያየዋል። በገዛ በሚያፈቅራትና በሚወዳት ቤሌን እንደተከዳ ይገባዋል ማለት ነው። መባባሱና ነገሮችን እንዳለ በዚሁ መልኩ እየተባባሱ ሲሄዱ እያንዳንዳቸው እዛ ቤት ውስጥ ያሉ ሰዎች ይበታተናሉ። ሰነዶቹ ተሰረቁ ማለት ድርጅቱ ሙሉ ለሙሉ ኢንካምና ኪሳራው ይጠፋል። ብሮቹ እንዳለ ይጠፋሉ። እዛ ቤተሰብ ውስጥ የሚያስተዳድራቸው ሰዎች እንዳለ ቀስ በቀስ ይበታተናሉ። አምናንም ቢሆን ለመያዝ እንኳን የሚያዳግትበት ጊዜ ይሆናል። ያኔ እያንዳንዱ ሰዎች ተበትነው ሲጠፉበት ቤሌን ግን በሷ ምክንያት ድርጅቱ ስለተበተነና ስለጠፋ እሱን ለመርዳት ድጋሚ ወደሱ ትሄዳለች። ነገር ግን ከረፈደ ይሆናል። አምናን ያኔ ሊቀበላት አይችልም። እስካሁን ድረስ ሲለምናት የነበረው ይሄ ነገሮች እንዳይፈጠሩ ስለነበረ ከተሆነውና ከተከናወነ በኋላና ኪሳራ ውስጥ ከገባ በኋላ ቤሌን መታ ብትለምነው የባሰን እንዴት ውስጥ ይገባል እንጂ ነገሩን አብርዶት ከዚህ በኋላ አንድ ላይ ሊሰሩ እንኳን አይችሉም። ጄሪ የምትመለስበት ዋነኛው ምክንያት ያው ሙስጠፋ እዛ ቤት ውስጥ እያሰቃያት እንደሆነ ታውቃላችሁ። የሱን ትክክለኛ ማንነትና ምናልባት ሲፈን ያለችበትን ቦታ የምታውቅ ከሆነ በሙስጠፋ በኩል ምን ይታወቃል፣ አቤቱ እየተንከባከባ በነበረበት ጊዜ ከሲፈን ጋር ሲያወራ ሰምታው ሊሆን ይችላል ጄሪ። ያንም ምክንያት ደግሞ በጣም በሰፊውና በከፍተኛ ኃይል ሲፈንን እየፈለጋት ያለው አምናን ከአንዳች ሰው ውለታ ይፈልጋል፣ ሲፈን የት እንዳለች ለማወቅ። አሁን ትልቁ ችግር የሆነበት ሲፈን እሱን ያው ልትገለውና ብዙ ሰነዶችን እንደወሰደችበትና ያንን እናቱን የገደለችበት እሷ እንደሆነች ስለሚያውቅ በህይወት ይፈልጋታል። ይህንን ያወቀ ሰው ምንም እንኳን ለሱ ውለታ ቢውልለትም ለአንዳቸውም ቢሆን የሚፈልገውን ነገር ሊያደርግላቸው ይችላል። ጄሪ ይህንን ተጠቅማ ሲፈን ያለችበትን አውቃለሁ አምናን፣ ነገር ግን ምነግርህ አንተ ቤት ውስጥ ድጋሚ ይቅርታ አድርገህልኝ ምኖር ከሆነ ነው፣ እኔ ጸጸቱ ገሎኛል ትለዋለች። አምናን የሚፈልገው ሲፈንን ነው።
ለጄሪ ወዲያውኑ የምትፈልገውን ነገር ይፈቅድላትና ወደዛ ቤተሰብ ውስጥ ትቀላቀላለች። ከቤሌን ጋርም ድጋሚ ታርቀው አንድ ላይ ከሆኑ ለቤሌን ጥሩ ጓደኛ ልትሆን የምትችለው ለጊዜውም ቢሆን ጄሪ ብቻ ነች። ጄሪ ታዲያ ወደዛ ቤት ውስጥ ተመልሳ ከገባች ከድሮ ህይወቷና ማንነቷ እንዳለ ሙሉ ለሙሉ አገግማ ነው የሚሆነው። እዛው ቤት ውስጥ እያለችና ፍራሽ ላይ እንደዛ ራሷን እያከከች ስትኖር በፊት ያደረገቻቸው ነገሮች በጣም እየጸጸቷት መጥተዋል። ሙስጠፋ ግን ይሄ ነገር አይገባውም። ሙስጠፋ ፍቅሩ አሁንም ድረስ ስላልወጣለት ልጅቷን ለበቀል ብቻ ነው እዛ ቤት ውስጥ ያስቀመጣት። ለሷ አስቦላት መስሏት ቢሆንም ግን ነገሩ እንደዛ አይደለም። ሙስጠፋ ወዲያውኑ እቺን ልጅ ለቋት ወደ አምናን ቤተሰብ ከተቀላቀለች በኋላ ለቤሌንም ጥሩ ነገር ይሆናል ማለት ነው። ቤሌን ብቸኛ ነች እና ዛራ እንኳን ለረፍት ከዛ ቤት ከወጣች ሳምንታት አልፈዋል። እሷ እስክትመለስ ድረስ ቤሌን ብቸኛ ሆናለች። አሊያም ደግሞ ባሮክ እየመጣ እሷ የሚያጫውታት ከሆነ አምናን በዚህ በኩል እየተናደደ ነው። ነገሮች እንዳለ ከቁጥጥር ውጪ ወጥተዋል። በምን መልኩ ሊስተካከሉ እንደሚችሉ በቀጣዩ ክፍሎች ውስጥ እያንዳንዳቸውን መልሶች እናገኛለን። ሌላው በስተመጨረሻ የምምላችሁ ነገር እስካሁን ድረስ አብራችሁኝ ያላችሁ ሰዎች ዩቲዩብ መጀመር የምትፈልጉና ሞኔታይዝ መሆን የምትፈልጉ ሰዎች ብቻ ከታች ያስቀምጥኩላችሁን ቁጥር ቴሌግራም ላይ ሃይ በሉኝ። እኔ ወዲያውኑ ከናንተ ጋር ኮላብሬት አድርገን እንሰራለን። እስከዛው ድረስ መልካም ጊዜ